ለምን ይሄ መልእክት እንደመጣ አላውቅም። ፈልጉኝ ብሏል ጌታ። ፈልጉኝ፣ አብዝታችሁ ፈልጉኝ። ይሄን ቃል የምትሰሙ ሁላችሁ እኔን ጨምሮ እግዚአብሔር ድምጽ ምላሽ እንስጥ። ፈልጉኝ። ይሄ የተደጋገመ የመንፈስ ቅዱስ መልእክት ነው። ፈልጉኝ። የአንድ ሙሉ ቀን መንገድ ብቻቸውን ሄደዋል ማርያምና ዮሴፍ። ድንገት ጌታ ኢየሱስ ከመንገደኞችም ጋር ከቤተ ዘመድም መካከል እንደሌለ ሲያስተውሉ ደነገጡ፣ ጮሁ። መደንገጥ እኮ ጤነኝነት ነው። ሰው በገባው ሰዓት ሲደነግጥ እንዴት የታደለ ሰው ነው ያ ሰው። መደንገጥ ጤነኝነት ነው። ይህን ሁሉ መንገድ ከሄድኩ በኋላማ እንዴት እመለሳለሁ አይባልም። ሞቅ ያለ ጨዋታ እየተጫወቱ ከህዝቡ ጋር እየሄዱ እያሉ ሲባንኑ የጌታ አለመኖር ሲገባቸው ደንግጠው ወደ ኋላ መመለስ ጀመሩ። ያማቸዋል እነዚህ ሰዎች ከዛ ደስታ መካከል ወጥተው ከዛ ጨዋታ መካከል ወጥተው ሲርበተበቱ ያማቸዋል። ምን እንደጎደላቸው ስለገባቸው ነው። አጠገባቸው ጌታ እንደሌለ ስለገባቸው ነው። ትርጉም የለውም ለሌላው ሰው። የነ ማርያም ሁኔታ አይገባም ለሌላው ሰው። እነሱ ግን ይገባቸዋል። ምን እንዳጡ ይገባቸዋል። ያውቁታል ጌታን ጠረን። ምን እንደጎደለባቸው ይገባቸዋል። የሚጮሁት ለዚህ ነው። የሚርበተበቱት ለዚህ ነው። ገብቷቸው ተዘናክተው ከመንገደኞች ጋር ይሆናል እያሉ ዝም ብሎ የሄዱበት መንገድ ቆጫቸው። በጀመሩት መንገድ አልቀጠሉም፣ ተመለሱ። የተመለሱት ጌታን ፍለጋ ነው። ሰው ወደ ኋላ ይመለሳል። ያለ ጌታ ከመፍጠን ከጌታ ጋር ከዜሮ መጀመር ይሻላል። ዋጋ ከፈሉ ጌታን ለማግኘት። ሰው ሁሉ ጥሏቸው ሄደ። ብቻቸውን ቀሩ ጌታን በመፈለግ። ወዳጄ ብቻህንም ብትቀር ቅር እንጂ ጌታን ከመፈለግ ቸል እንዳትል። ታውቀዋለህ ከየት እንዳነሳ፣ ጠረኑን ታውቀዋለህ። የልጅነት አምላክ ላንተ ምን ማለት እንደሆነ ታውቀዋለህ። አትታለል በሰው እልልታ፣ አትታለል በጋጋታ፣ አትታለል በሰው ወሬ። አንተና ጌታ ትታወቃላችሁ። መጮህ ካለብህ ጩህ፣ መጾም ካለብህ ጹም። ፈልግ ፊቱን። ሉቃስ ምዕራፍ 2 ከቁጥር 41 ጀምሮ እስከ 46 ድረስ ነው የምናነበው። የመልእክቴ ርዕስ የሚፈልጉት ያገኙታል የሚል ነው። እግዚአብሔር የሚፈልግ አምላክ ነው። የሚፈልግ ብቻ ሳይሆን የሚገኝ አምላክ ነው። ሙዚቀኛ ጋብዛለሁ እና የሚፈልግም የሚገኝም አምላክ ነው እግዚአብሔር አምላካችን። በሕይወታችን ብዙ ነገር ሲገጥመን በተለያየ ጎዳናዎች ውስጥ ስናልፍ ለመፍትሄ የምንጠራራባቸው በጣም ብዙ ነገሮች አሉ። ሰላም ስንሆን ደግሞ የምንተዋቸው፣ ስንቸገር የምንፈልጋቸው ብዙ ነገሮች አሉ። እግዚአብሔር አምላካችን ግን በማንኛውም ሁኔታ የሚፈልግ አምላክ ነው። እኛ አማኞች እግዚአብሔርን ለመፈለግ ልባችን እንዳይነሳሳ የሚያደርጉ ብዙ ነገሮች አሉ። አንዳንድ ጊዜ እግዚአብሔርን ፈለግኩ አልፈለግኩ፣ ጸለይኩ አልጸለይኩ፣ እግዚአብሔር ያለው መሆኑ አይቀር በሚል ቸልተኝነት እግዚአብሔርን ለመፈለግ ሳንነሳሳ እንቀራለን። መንፈሳዊ ስርዓት ግን ይሄ አይደለም። መጽሐፍ በምድር ላይ እድሜህ እንዲረዝም አባትህንና እናትህን አክብር ሲል ሰው ሁሉ እግዚአብሔር ባለው ቀን ስለሚሞታል እድሜ ይረዝማልም ያጥራልም። በቸልተኝነት ዝም ብለን በምንኖረው ህይወት፣ እግዚአብሔርን ሳንፈልግ በምንኖረው ህይወት ብዙ ነገር ልናጣ እንችላለን። አንዳንድ ጊዜ ደግሞ ምንም ጉድለት የለብኝም ብለን ስናስብ፣ ሙሉ ነኝ፣ ነገሮች ሰላም ናቸው ብለን ስናስብ እግዚአብሔርን ለመፈለግ ልባችን አይነሳሳም። ጌታ ኢየሱስ ግን በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የነርሱ ናትና ብሎ ተናግሯል።
ድሃ ሁልጊዜ እጁን ዘርግቶ የሚኖር እንደሆነ፣ ሁልጊዜ እየተቀበለ የሚኖር እንደሆነ፣ ዛሬ ላይ ጠግቦ ቢያድርም ዛሬ ላይ ቆሞ ስለ ነገ የሚያስብ እንደሆነ፣ ነገ ደግሞ እንዴት ይሆን ማገኘው ብሎ የሚያስብ እንደሆነ፣ በመንፈስ ድሆች የሆኑ ዛሬ ላይ ትልቅ ነገር በህይወታቸው ቢገለጥም እግዚአብሔርን ተስፋ እያደረጉ እየፈለጉ የሚኖሩ ሰዎች ብፁዓን ናቸው ብሏል ጌታ ኢየሱስ። አንዳንድ ጊዜ ደግሞ ተስፋ ስንቆርጥ ምንም ነገር ቢፈጠር በኔ ህይወት ላይ ለውጥ አይመጣም ብለን ልባችንን ስንዘጋ እግዚአብሔርን እንዳንፈልግ እንቅፋት ይሆንብናል። እግዚአብሔር ግን በምንም ሁኔታ ውስጥ ይፈልጋል። ላንብብላችሁ ሉቃስ ምዕራፍ 2:41-46 ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። ፈለጉት፣ አገኙት። አንገቶቻችን ዝቅ አድርገን እንጸልይ። እግዚአብሔርን ፈልጉት በሕይወት ትኖራላችሁ ተብሎ ተጽፏል። ጌታ ሆይ ልባችን ዛሬ ወደ አንተ ይነሳ። ነፍሳችን ትፈልግህ ዛሬ። ነፍሳችን ትራብህ ዛሬ። አቅናው ልባችንን ቀስቅሰን ጌታ ሆይ መልሰኝ ወደ መጀመሪያ፣ መልሰኝ ወደ ቀድሞ ሕይወቴ፣ መልሰኝ ወደ ዳንኩበት ቀን፣ መልሰኝ ወደ ቅንነቴ፣ መልሰኝ ወደ መጀመሪያ፣ መልሰኝ ወደ ቀድሞ ሕይወቴ፣ መልሰኝ ወደ ዳንኩበት ቀን፣ መልሰኝ ወደ ልጅነቴ፣ መልሰኝ ወደ መጀመሪያው፣ መልሰኝ ወደ ቀድሞ ሕይወቴ፣ መልሰኝ ወደ ዳንኩበት ቀን፣ መልሰኝ ወደ ቅንነቴ። መልሰኝ ወደ መጀመሪያ፣ መልሰኝ ወደ ቀድሞ ሕይወቴ፣ መልሰኝ ወደ ዳንኩበት ቀን፣ መልሰኝ ወደ ቅንነቴ። ጌታ ሆይ አንተ ሳትፈቅድለት በስህተት ወደዚህ የመጣ አንድም ሰው የለም። ድምጽ ይሄንን ቤት ይምላው።
በነገር ሁሉ ካንተ ጋር መስማማት ይሁን ጌታ ሆይ። ከኔ ከተናጋሪው ጀምሮ ጌታ ሆይ የሁላችን ልብ እንዲነካ አንተን ወደ መፈለግ እንድትመልሰን በፊት ወደ መደፋት እንድትመልሰን ራሳችንን ላንተ አሳልፈን እንሰጣለን። ክብር ላንተ ይሁን በኢየሱስ ስም አሜን። በየዓመቱ በኢየሩሳሌም ቤተ መቅደስ የሚከበር የፋሲካ በዓል ነው ወቅቱ። ይህንን በዓል አይሁዳዊ የሆነ ሁሉ በተለይ ወንዶች ግዴታ ተጥሎባቸው ከያሉበት ሩቅም ቅርብም ስፍራ እየመጡ ብዙ መስዋዕትን ያቀርባሉ። ይሄን በዓል ተሰብስበው ያከብራሉ። ወደ ኢየሩሳሌም ቤተ መቅደስ መጥተው ምንም እንኳን ዋጋ የሚያስከፍል ቢሆንም በደስታ ነበር ዋጋ የሚከፍሉት። ዋጋ መክፈል ደስ የሚያሰኝ ነገር ባይሆንም አንዳንድ ግን ደስ የሚሉ ስቃዮች አሉ በሰው ሕይወት ውስጥ። ለልጆቻችን የምንከፍላቸው ዋጋዎች እንቅልፍ የሚያሳጡ ቢሆኑም ብዙ ወጪ የሚያስወጡ ቢሆኑም አይምሮን የሚይዙ ቢሆኑም ደስ የሚሉ ስቃዮች ናቸው። እነዚህም አይሁዳውያን ብዙ ዋጋ ከፍለው ከረጅም ርቀት ይመጣሉ። አንዳንዶቹ ከሚመጡበት ቦታ ጀምሮ ለመስዋዕት የሚሆኑ ከብቶችን ገዝተው እየነዱ ይመጣሉ። አንዳንዶች ገንዘብ ይዘው መጥተው ኢየሩሳሌም ከገቡ በኋላ ብዙ ገንዘብ አውጥተው ለመስዋዕት የሚሆን ነገር ያቀርባሉ። ቢሆንም ግን የሚከፍሉትን ዋጋ ይወዱታል። ይህንን በዓል ከሚያከብሩ ሰዎች መካከል አንደኛው ዮሴፍ ነበር። አይሁዳዊ ስለሆነ ወንድም ስለሆነ ግዴታ አለበት በእግዚአብሔር ፊት ወደ ኢየሩሳሌም ቤተ መቅደስ ሄዶ ለመታየት። በዓሉን ያከብራል። ማርያምም አክብራ ይሆናል በየግሏ። ለአያሌ ዓመታት ይሄንን በዓል ሲያከብሩ ከቆዩ በኋላ ይሄኛው በዓል ግን ለማርያምና ለዮሴፍ በጣም የተለየ በዓል ነበር። የተለየ በዓል የሆነው ለመጀመሪያ ጊዜ ስለሚያከብሩት አይደለም። በተደጋጋሚ ሲያከብሩ የቆዩትን በዓል የተለየ ያደረገላቸው ክስተት ነበር። በዓሉ የተለየ የሆነው ለሕዝብ ሁሉ አይደለም፣ ለማርያምና ለዮሴፍ ብቻ ነው የተለየ የነበረው። በዓሉን የተለየ ያደረገላቸው ካለፉት ዓመታት የተለየ ልብስ ለብሰው መምጣታቸው አይደለም። ውድ የሆኑ ነገሮች ይዘው መምጣታቸው አይደለም። በዓሉን የተለየ ያደረገው በዓሉን የተለየ ያደረገው የኢየሱስ አብሯቸው መሆን ነው። የሚያውቁትንም በዓል የኢየሱስ መኖር ልዩ ያደረገላቸው። የጌታ ሕልውና የማይቀይረው ነገር የለም በሰው ሕይወት ውስጥ። የለመድነውን ነገር አዲስ ያደርገዋል። ምናውቀውን ንግግር ይቀይረዋል። ምናውቀውን ኑሮና አገልግሎት የጌታ ሕልውና ይቀይረዋል። ለሌላው ላይገባ ይችላል። እግዚአብሔር አብሮት ላለ ሕልውናውን ለተለማመደ ሰው ግን ይገባዋል። ስራው ይቀየራል። ኑሮ ይቀየራል። አገልግሎቱ ይቀየራል። ልባርካችሁ፣ የጌታ ሕልውና ከእናንተ ጋር ይሆን።
ምን አለ ማርያምና ዮሴፍ የገባቸው ነገር ለሌሎችም ቢገባ? ምን አለ እነሱ የቀመሱትን ነገር ሌሎችም ቢቀምሱ? ሌሎቹ ልማዳቸውን ለማድረግ ሲመጡ ማርያምና ዮሴፍ በተለየ መንፈስ ነው የመጡት። ሃሌሉያ። በዓል አከባበራቸው ራሱ ይለያል። አንዳንድ ጊዜ አጠገባችሁ ያለ ሰው ያልተሰማው ስሜት ተሰምቷችሁ አያውቅም? ጉባኤ መካከል አንድ ጊዜ ለካፈል ተገኝቻለሁና መባ እየተሰበሰበ በተከፈተ መዝሙር ልቤ ተነክቶ እኔ ያለቅሳለሁ። እና አጠገብ ያለ ሰው ግራ ገባው እና ጀርባዬን እየደባበሰ አይዞህ አሁን ጌታ በቃሉ ይናገራል ይለኛል። የሆነ ጥያቄ ኖሮኝ ሆድ ብሶኝ ነው የመሰለው እና እየተማጸነልኝ ነው ያለው። በቃ አሁን በሚመጣው ቃል ጌታ ሆይ ፈውሰው እያለ እየተማጸነልኝ ነው ያለው። ነክቶኝ እኮ ነው ጌታ። ጌታ ይንካን። ሃሌሉያ። ማርያምና ዮሴፍ በጌታ መንፈስ ሆነው ሌሎቹ በበዓል መንፈስ ሆነው በዓሉ ተከብሮ አለቀ። በዓሉ ተከብሮ ካለቀ በኋላ ያለው ጉዳይ ላይ ነው የመልእክት ሐሳብ። ሁሉም ዓመት ያድርሰን ብለው እየተሰነባበቱ ወደ ቤታቸው መንገድ ጀምረው ሳለ ማርያምና ዮሴፍም እንደ ሌሎቹ ኢየሱስን ረስተውት ኢየሱስን ትተውት ወደ የቤቶቻቸው መንገድ ጀመሩ። ትላንትና ትኩረታቸውን ከሱ ላይ ሳያነሱ የከረሙት ማርያምና ዮሴፍ በዓሉ ከተፈጸመ በኋላ ግን ቸል አሉት። ጨዋታው ሞቅ ብሏል። ከብዙ ሰዎች ጋር እየሄዱ ነው ያሉት። ኢየሱስ አጠገባቸው አልነበረም። እነሱ ግን አላወቁም። ለነሱ ብቻ ትርጉም ይሰጥ የነበረው የጌታ አብሮነት ተለይቷቸው ግዝ ብለው ይሄዳሉ። ለምን? በዓሉ ሰምሯል። ሌሎቹ ኢየሱስን ቸል ቢሉት አይፈረድባቸውም ስለማያውቁት። የሚያውቁት የቀመሱት ማርያምና ዮሴፍ እንዴት ሆነላቸው ዝም ብሎ መሄድ? ምንድነው ያዘናጋቸው? ምንድነው ቸል እንዲሉ ያረጋቸው? የትኛው ነገር ነው አይምሯቸውን የወሰደው? አብልጠው ከጌታ ጋር ሊጠጉ ሲገባ እሱ በሌለበት መንገድ እንዲቀጥሉ ያደረጋቸው ነገር ምንድነው? እግር ለመሄድ እምቢ ሲል ነው ጌታን የምንፈልገው። ነገር አልቀና ሲል፣ ነገር ጥምዝምዝ ሲል ነው ቆም የምንለው። ነገር አልጋ ባልጋ ሲሆንስ ትዝ አይለንም ጌታ? ወንድሞቼ እናቶቼ፣ ሰው በጌታ ቤት በቆየ ቁጥር የበለጠ ሊሰጥ ሲገባው፣ የበለጠ በጌታ ፊት ሊወድቅ ሲገባው፣ የበለጠ ጌታ ሊፈልግ ሲገባው፣ ጾሙ፣ ጸሎቱ፣ እግዚአብሔርን መፍራቱ ሊጨምር ሲገባው ስንለምድ ቸል ብለን ይሆን?
ሩጫ ስላልተቋረጠ፣ ኑሮ ስላልተቋረጠ፣ አገልግሎት ስላልተቋረጠ ጌታን ቼክ ማድረግ ረስተን ይሆን? አደጋ ጊዜ ተጠሪያችን ብቻ ይሆን? አንዳንድ ብድሮች ስንበደር ዋስ አቅርቡ እንባላለን እና ዋሳችን የሚፈልገው እኮ ችግር ከተፈጠረ ብቻ ነው። ችግር ካልተፈጠረ ብድሩ ተከፍሎ እስኪያልቅ ድረስ ዋሳችን አይፈልግም። ችግር ካልገጠመን አይፈልግም ጌታ። እግዚአብሔር እሱን ወደ መፈለግ እንድንመለስ እየተናገረን ያለው ጌታን ከመፈለግ የራቅን ብዙ ሰዎች አለን። ለሌላው ባይገባ ለኛ የሚገባን እኮ ብዙ ነገር አለ። አንድ እርምጃ ያለሱ መራመድ እንደማንችል እናውቃለን። ያጣጣምነው የጌታ እጅ በሕይወታችን አለ። እንደሌላው አይሆንልንም። አለምደው ሕይወቴን ካላየው አንተ፣ አለምደው ኑሮዬን ከሌለህ አንተ፣ አልፈልግም ኑሮዬን ካላየው አንተ፣ አልወደውም መኖሬን ከሌለህ አንተ። በማርያምና በዮሴፍ አይምሮ ውስጥ ስለነበረው ሐሳብ መጽሐፍ ቅዱስ ሲናገር ከመንገደኞች ጋር ሆኖ ይሆናል እያሉ ግን ይቀጥላሉ። ዝም ብለው ይሄዳሉ። ጌታ ከመንገደኞች ጋር መሆኑ የኔ ዋስትና ነው ወይ? ከኔ ጋር መሆን አለበት ብዬ ለምን አልጮህም? ለምንድን ነው ማልወራረደው? በልዩነት አምላኬ ከኔ ጋር መሆን አለበት ብዬ ለምንድን ነው ውስጥ የማይቃጠለው? በቤተሰብ መካከል ሊሆን ይችላል፣ ይላሉ ግን ይሄዳሉ። ማን ነው የሚወራረድ በዚህ ማለዳ? ፈልግሃለሁ ሚል ማን ነው ዛሬ? ፈልግሃለሁ ፈልግሃለሁ በሙሉ ልቤ አንተን ፈልግሃለሁ ፈልግሃለሁ በሙሉ ኃይሌ እንግዳችን ቤተኛችን አለኝታችን ለሰው ሁሉ ምናሳይ ልዩነታችን ዛሬ ደግሞ በተለየ ተናፍቀሃል። እኛ ቤት ላንተ ሲሆን ምንም ይደረጋል። እኛ ቤት ላንተ ሲሆን ምንም ይዘጋጃል። እንግዳችን ቤተኛችን አለኝታችን ለሰው ሁሉ ምናሳይ ልዩነታችን ዛሬ ደግሞ በተለየ ተናፍቀሃል። እኛ ቤት ላንተ ሲሆን ምንም ይደረጋል። እኛ ቤት ላንተ ሲሆን ምንም ይዘጋጃል።
በትውልድ ላይ ተደግፌ ትላንትን ትላንት አልኩ በርሷ ልፌ የሚያዩኝ በሙሉ ይለዩኛል በውዱ ጥገኛ ነው ይሉኛል አይደለም ፈውሴን በልቼ ልመለስ ምስጋናን ረስቼ ሰው ልጠብቅ ይቅርና ሊያሳስበኝ ለምስጋና እለት እለት ፈልገዋለሁ ለሕይወት ለመቆየት ለመሰንበት ፈልገዋለሁ ለሕይወት ፈልግሃለሁ በሙሉ ልቤ ፈልግሃለሁ ጌታ ኢየሱስ ልዩነታችን እሱ ነው። ልዩነታችን ህልውናው ነው። ብቻችንን መሄድ ስለምን ወደድን? ነገር ስለተሳካ ጌታን መፈለግ ስለምን ቸላልን? አንድ ጊዜ አንድ ቸርች ላይ ለሰዎች ልጸልይ በመሳ ሰዓቴ የጸሎት ክፍል ጠይቄ እየጸለይኩ ያለው ከመጸለይበት ክፍል አጠገብ ላይ አዳራሽ ነበርና እዛ ውስጥ ብዙ ሰዎች ነበሩ። የብዙ ሰው ድምጽ ይሰማ ነበርና ጌታ ውጣና ከዚህ እዛኛው አዳራሽ ግባ አለኝ። ለመጸለይላቸው ሰዎች ባሉበት ትቻቸው ሄጄ ገባው። ለምን ግባ እንዳለኝም አላውቅም። ስገባ ብዙ ቁጥር ያላቸው ሰዎች እየጸለዩ ነው። እና ከገባው በኋላ ጌታ ነገረኝ ምን መናገር እንዳለብኝ። አስተባባሪ መሰለኝን ቆሞ ያገኘሁትን ሰው ጠራሁና ጌታ ልኮኝ ነው የመጣሁት አልኩት። ከየት ነህ ወዴት ነህም አላለኝ። መንፈስ ቅዱስ መስክሮለት ይመስለኛል። ጸሎቱን አስቆማቸውና አንድ መልእክት እንሰማለን አለ። ጾም ጸሎት የገቡበት የመጀመሪያ ቀን ነበር። ለ3 ቀን ነው ጾም ጸሎት የገቡት። የመጀመሪያ ቀናቸው ነበር። ጾም ጸሎት የገቡበትን ምክንያት ጌታ መልሱን ነበር የሰጣቸው። ያንን ተናግሬ በቃ ፕሮግራማችንን ጨርሰናል፣ ከዚህ በላይ ምንም አያስፈልግም፣ በቃ እንበተን ሲል አስተባባሪው ደነገጥኩ። ጥያቄ ሲመለስ በቃ ይወጣል ወይ ብዬ ደነገጥኩ። ምንም አላልኩም ለነሱ። አዎ ጥያቄ በመጀመሪያው ቀን ተመለሰ። በቃ ለጥያቄው የተፈለገው ጌታን መፈለግ እኮ ህይወታችን ነው መሆን ያለበት። ጾም ጸሎት ህይወታችን እኮ ነው መሆን ያለበት። የትኛውም ነገር ላይ ምን ላድርግ ጌታ ሆይ ብሎ መጠየቅ ህይወታችን እኮ ነው መሆን ያለበት። በራሳችን ማረግ ስንችል ሳንጠይቅ ምን እናደርግ ሲከብደን ብቻ ጌታ ሆይ አላሳዝንህም ማለት። ጌታ ያስተማረን ይሄንን አይደለም። ፈልጉኝ ብሎ እግዚአብሔር ህዝቡን እየጠራ ነው ያለው። ፈልጉኝ። ለምን ይሄ መልእክት እንደመጣ አላውቅም። ፈልጉኝ ብሏል ጌታ። ፈልጉኝ፣ አብዝታችሁ ፈልጉኝ። ይሄን ቃል የምትሰሙ ሁላችሁ እኔን ጨምሮ እግዚአብሔር ድምጽ ምላሽ እንስጥ። ፈልጉኝ። ይሄ የተደጋገመ የመንፈስ ቅዱስ መልእክት ነው። ፈልጉኝ። የአንድ ሙሉ ቀን መንገድ ብቻቸውን ሄደዋል ማርያምና ዮሴፍ። ድንገት
ጌታ ኢየሱስ ከመንገደኞችም ጋር ከቤተ ዘመድም መካከል እንደሌለ ሲያስተውሉ ደነገጡ፣ ጮሁ። መደንገጥ እኮ ጤነኝነት ነው። ሰው በገባው ሰዓት ሲደነግጥ እንዴት የታደለ ሰው ነው ያ ሰው። መደንገጥ ጤነኝነት ነው። ይህን ሁሉ መንገድ ከሄድኩ በኋላማ እንዴት እመለሳለሁ አይባልም። ሞቅ ያለ ጨዋታ እየተጫወቱ ከህዝቡ ጋር እየሄዱ እያሉ ሲባንኑ የጌታ አለመኖር ሲገባቸው ደንግጠው ወደ ኋላ መመለስ ጀመሩ። ያማቸው እነዚህ ሰዎች ከዛ ደስታ መካከል ወጥተው ከዛ ጨዋታ መካከል ወጥተው ሲርበተበቱ ያማቸዋል። ምን እንደጎደላቸው ስለገባቸው ነው። አጠገባቸው ጌታ እንደሌለ ስለገባቸው ነው። ትርጉም የለውም ለሌላው ሰው። የነ ማርያም ሁኔታ አይገባም ለሌላው ሰው፣ እነሱ ግን ይገባቸዋል። ምን እንዳጡ ይገባቸዋል። ያውቁታል ጌታን ጠረን፣ ምን እንደጎደለባቸው ይገባቸዋል። የሚጮሁት ለዚህ ነው። የሚርበተበቱት ለዚህ ነው። ገብቷቸው ተዘናክተው ከመንገደኞች ጋር ይሆናል እያሉ ዝም ብሎ የሄዱበት መንገድ ቆጫቸው። በጀመሩት መንገድ አልቀጠሉም፣ ተመለሱ። የተመለሱት ጌታን ፍለጋ ነው። ሰው ወደ ኋላ ይመለሳል? ያለ ጌታ ከመፍጠን ከጌታ ጋር ከዜሮ መጀመር ይሻላል። ዋጋ ከፈሉ ጌታን ለማግኘት። ሰው ሁሉ ጥሏቸው ሄደ፣ ብቻቸውን ቀሩ ጌታን በመፈለግ። ወዳጄ ብቻህንም ብትቀርቅር እንጂ ጌታን ከመፈለግ ቸል እንዳትል። ታውቀዋለህ ከየት እንዳነሳ፣ ጠረኑን ታውቀዋለህ። የልጅነት አምላክ ላንተ ምን ማለት እንደሆነ ታውቀዋለህ። አትታለል በሰው እልልታ፣ አትታለል በጋጋታ፣ አትታለል በሰው ወሬ። አንተና ጌታ ትታወቃላችሁ። መጮህ ካለብህ ጩህ፣ መጾም ካለብህ ጾም፣ ፈልግ ፊቱን። የአንድ ሙሉ ቀን መንገድ እንደገና ወደ ኋላ መመለስ ከባድ ነው። ዋና ነገር ተጥሎ ግን አይኬድም። የኛ መዳረሻችን አገልግሎት አይደለም። የኛ መዳረሻችን የሆነ ስኬት አይደለም። ያንዳንዱን እርምጃችንን ከሱ ጋር ያደርግልን ጌታ። ሰው አልገባውም ምን ሆናችሁ ብሎ የሚጠይቅ የለም። አልገባውም። ሰው ቢገባውም ባይገባውም ወሰኑ እነሱ። ሶስት ቀን ያክል ጌታን ፈለጉት። ሰው ሁሉ ወደ የቤቱ ገብቶ የወደደውን ሲያደርግ፣ እነሱ ግን መንከራተት ላይ ናቸው። ወንድሞቼ እናቶቼ፣ የሰውን ህይወት አንኖርም፣ የራሳችንን ነው የምንኖረው። ሌላው ሰው የሆነለት ይሆናል። ወዳጄ አንተ ራስህን ታውቃለህ። ፈልገኝ ይላል ጌታ። ፈልጋለሁ ድምፅህን፣ ፈልጋለሁ በፊቴ መሆንህን፣ ፈልጋለሁ ጩኸትህን፣ ፈልጋለሁ ጾምህን፣ ፈልጋለሁ በፊቴ መመላለስህን ይላል ጌታ። ሃሌሉያ። አንዳንድ ጊዜ ሰው ሁሉ እልል እያለ
እናንተ ጌታ መከፋቱ ገብቷችሁ እዝን ብላችሁ አታቁም? ለሰው ላትገቡ ትችላላችሁ። ፈሰሱ ከጌታ ጋር። ምን ፈለገ ጌታ ከኛ? ምን እያለን ነው? መንፈስ ቅዱስ ምን አይነት ድምጽ በውስጣችን እየጮኸ ነው? መጽሐፍ እንዲህ ይላል፣ ፈለጉት ከዛስ አገኙት። አገኙት ጌታን፣ አገኙት የናፈቁትን፣ አገኙት ህልማቸውን። ማንም አላገዛቸውም፣ ግን አገኙት። በርቱ ተስፋ አለ ያላቸው ማንም የለም፣ ግን አገኙት። ክብር ለኢየሱስ ይሁን። እንዳገኙት ማንም አያውቅም። ህዝብ ሁሉ ሄዷል ወደ ቤቱ። ማንም ባይገባው ላንተ ብቻ የሚገባህ የጌታ መነካት፣ የጌታ መዳሰስ፣ የጌታ ህልውና በህይወት ላይ ይሆናል። አንተን እንደ እብድ የሚያደርግ፣ እንደ እብድ ለጌታ እንድትኖር የሚያደርግሽ ክብር ለኢየሱስ ይሁንለት። እንዲህ ብዬ ከዛ ልጸልይ። ራሱን የማያውቅ ሰው የለም እዚህ ጉባኤ መካከል። በባዶነት እንሆን፣ በድርቀት እንሆን፣ በልምላሜ እንሆን፣ ሁሉ ሰው ራሱን ያውቃል። የኛ ስኬት በእጃችን ባለው ነገር አይለካም። ጌታ የሚፈልገን ቦታ በመሆናችን ነው የኛ ስኬት የሚለካው። በጌታ ምሪት ውስጥ ነው ያለነው ወይስ በራሳችን መንገድ እየሄድን ነው? እንመለስ ጌታን ወደ መፈለግ። የሚያመልጠን ነገር የለም። በር መዝጋት ካለብን በር እንዝጋ፣ እንወራረድ። ልባችን ጌታን ይፈልገው፣ ውስጣችን ይቃጠል። ይገኝልናል፣ ጌታ ይገኝልናል። ዝም አይለንም መንፈስ ቅዱስ። በብዙ ህልውና ይጎበኘናል። ወንድሞቼ እናቶቼ፣ ይቀየራል አገልግሎታችን፣ ይቀየራል ህይወታችን። እግዚአብሔርን ፈልጉት በህይወትም ትኖራላችሁ። አንገቶቻችን ዝቅ አድርገን እንጸልይ።